ጤና ይስጥልኝ። የዕለተ ሐሙስ ጥር 14 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በናይል ወንዝ ዙሪያ ከስምምነት ሊደርሱ ይችላሉ ብለው እንደሚያምኑ ትላንት ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር በነበራቸው ውይይት ላይ ተናግረዋል። ኢትዮጵያ ግድቡን የሰራችው ግብጻውያን ውሃ በሚያገኙበት መንገድ ላይ ነው በማለት የተናገሩት ፕሬዝዳንት ትራምፕ በግድቡ ምክንያት የናይል ወንዝ የውሃ ፍሰት ተገድቧል ብለዋል። ግድቡ ትልቅ ችግር እንደሆነ በመጥቀስም የሆነ ነገር ማድረግ እንደሚፈልጉ ፕሬዝዳንት ትራምፕ ገልጸዋል። ፕሬዝዳንት ትራምፕ ኢትዮጵያና ግብጽን ማሸማገል እንደሚፈልጉ ሲናገሩ የአሁኑ በዚህ ሳምንት ብቻ ሁለተኛ ጊዜያቸው ነው። ሁማን ራይትስ ዎች ሚድሮክ ኩባንያ በሚያስተዳድረው የለገደንቢ ወርቅ ማዕድን ማውጫ አካባቢ የሚኖሩ ሰዎች ውርጃን ጨምሮ የተለያዩ የጤና እክሎች እየገጠሟቸው እንደሆነ መግለጹን አዲስ ባወጣው ሪፖርት አስታወቀ። ድርጅቱ የማዕድን ማውጫው ሜርኩሪን ጨምሮ የተለያዩ አደገኛ ኬሚካሎችን እንደሚጠቀም ገልጧል። በቀጣዩ ሳምንት የተመድ ህጻናት መብት ተከታታይ ኮሚቴ በለገደንቢ ወርቅ ማውጫ አካባቢ የሚገኙ ህጻናትን መብት ጨምሮ በኢትዮጵያ የህጻናት መብት ዙሪያ እንደሚወያይ ድርጅቱ ያመለከተ ሲሆን ከሌሎች የመብት ተሟጋች ድርጅቶች ጋር በመሆን ማዕድን ማውጫው በደቀነው አደጋ ዙሪያ ለኮሚቴው ስጋቱንና ምክር ሀሳቦችን ማቅረቡን ጠቅሷል። ኮሚቴው ሲሰበሰብ የኢትዮጵያ መንግስት ማዕድን ማውጫው ስራ እንዲያቆም፣ ማዕድን ማውጫው ባስከተለው የአካባቢ ተጽዕኖ ላይ ምክር ሀሳቦችን የሚያቀርብ ገለልተኛ ምርመራ እንዲደረግና ተጎጂ ወገኖች ካሳ፣ የህክምና ድጋፍና ፍትህ እንዲያገኙ እንዲያደርግ እንዲጠየቅ አሳስቧል። መንግስት ከዓመታት በፊት የማዕድን ማውጫው መዘጋቱን ገልጦ ነበር ያለው ድርጅቱ፣ ሆኖም መንግስት ብዙም ሳይቆይ ሚድሮክ እንደገና ማዕድን ማውጫውን በሚስጥር ስራ እንዲጀምር ፈቅዷል በማለት ወቅሷል። በአገሪቱ የተለያዩ አካባቢዎች የሚገኙ የነዳጅ ማደያዎች መንግስት በሊትር በተመነው ዋጋ ላይ እስከ 20 ብር ጨምረው እያስከፈሉ እንደሆነ ዋዜማ ከተለያዩ ምንጮቿ ካሰባሰበቻቸው መረጃዎች ተረድታለች። በአማራ ክልል ጎንደር ከተማ የሚገኙ ሁሉም ነዳጅ ማደያዎች መንግስት ለ1 ሊትር ነጭ ናፍጣ በተመነው 129 ብር ከ12 ሳንቲም ላይ እስከ 20 ብር በመጨመር 150 ብር ገደማ እያስከፈሉ መሆኑን ዋዜማ አረጋግጣለች። በኦሮሚያ ክልል ሞጆ፣ ቢሾፍቱና ኩዩ ከተሞችም አንዳንድ ማደያዎች የዋጋ ጭማሪ ማድረጋቸውን ያስረዱት የዋዜማ ምንጮች የህግ አካላት እስካሁን የመንግስት የዋጋ ተመን እንዲከበር አላደረጉም ሲሉ ቅሬታቸውን ገልጸዋል። ቤንዚን የሚጠቀሙ ተሽከርካሪዎችና ባጃጆች በሊትር እስከ 400 ብር ቤንዚን ከማደያዎች ገዝተው ከሚቸረችሩ ህገወጥ ነጋዴዎች ለመግዛት መገደዳቸውንም ነግረውናል። በርካታ ማደያዎች ነዳጅ አልቋል በማለታቸው በተፈጠረ የነዳጅ እጥረት ሳቢያ በማደያዎች አካባቢ ለሰዓታት የሚዘልቁ አሰልቺ ሰልፎች እንደሚስተዋሉ ምንጮች ለዋዜማ ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን በሰነድ መዋለ ንዋይ ግብይት ወቅት በግብይት ማጭበርበርና ሌሎች ምክንያቶች ጉዳት የሚደርስባቸው ባለሀብቶች የሚያገኙት ትልቁ የገንዘብ ካሳ 100 ሺህ ብር እንዲሆን ሀሳብ አቀረበ። ባለስልጣኑ ይህን የካሳ መጠን ያቀረበው ዛሬ ለህዝብ ውይይት ባቀረበው የካፒታል ገበያ የካሳ ፈቃድ ረቂቅ ደንብ ላይ ነው። አነስተኛ የመዋለ ንዋይ ገበያ ተሳታፊዎች የገንዘብ ካሳ የሚያገኙት የካፒታል ገበያ አገልግሎት ሰጪዎች በገቡት ውል መሰረት ግዴታቸውን ባለመወጣታቸው ወይም አገልግሎት ሰጪዎች ፈቃዳቸውን በመነጠቃቸው ሳቢያ የገበያው ተሳታፊ ባለሀብቶች ኪሳራ ሲደርስባቸው ነው። ረቂቅ ደንቡ ባንኮችን፣ የመድህን ድርጅቶችንና ተቋማዊ ኢንቨስተሮችን ከካሳ ፈንድ ተጠቃሚነት ውጪ በማድረግ የካሳው ተጠቃሚ እንዲሆኑ የፈቀደው ግለሰብ ባለሀብቶችን ነው። የኢትዮጵያ ካፒታል ገበያ ባለስልጣን ከማክሮ ኢኮኖሚ ማሻሻያው በኋላ የብር ዋጋ በማሽቆልቆሉ ቀደም ሲል ወስኖት የነበረውን የካሳ መጠን በድጋሚ መከለሱን ገልጧል። በዛሬው ዕለት የኢትዮጵያ ንግድ ባንክ የምንዛሬ ዋጋ አንድ የአሜሪካን ዶላር በ156 ብር ገደማ ሲገዛ ውሏል። የካሳ ክፍያ ረቂቅ ደንቡ ተግባራዊ የሚሆነው የሚኒስትሮች ምክር ቤት ሲያጸድቀው ነው። የብሪታንያ አቃቢ ሕግ የስደተኞች ጊዜያዊ ማቆያ በሆነ አንድ ሆቴል ውስጥ ባለፈው ሳምንት አርብ ጾታዊ ትንኮሳ ፈጽሟል በማለት የጠረጠረውን ኢትዮጵያዊ ስደተኛ መላኩ ገብረሰንበትን ፍርድ ቤት አቀረበ። የ23 ዓመቱ መላኩ ትላንት በሳውዛምፕተን ከተማ ፍርድ ቤት የቀረበ ሲሆን ተከሳሹ ክሱን በማስተባበል ያቀረበውን የዋስትና ጥያቄ ፍርድ ቤቱ ሳይቀበል መቅረቱን የብሪታንያ የዜና ምንጮች ዘግበዋል። ፖሊስ የስደተኞች ጊዜያዊ ማቆያ በሆነው ሆይፊልድ ሃውስ ሆቴል ተከሳሹ የተጠረጠረበትን የጾታ ትንኮሳ ክስተት በመመርመር ላይ ነው ተብሏል። ተከሳሹ የጥገኝነት ጥያቄው እንዲታይለት ለ5 ዓመታት ሲጠባበቅ እንደቆየም ተገልጧል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።